አባብዬ በርሶ መጀን መፍትሄ እንዲሰጡኝ ነው የመጣሁት። ከተመረቅኩ 6 ወር አለፈኝ። የምርቃት ቀን እንኳን ደስ አላችሁ የሚለውን ሙዚቃ ላንቀ እስኪሰነጠቅ ስሞዝቅ ላየኝ ከምርቃቱ አዳራሽ እንደወጣው ቀጥታ ስራ መቀጠር ነው የሚመስለው። ከስራ ፍለጋ የተነሳ የእግሬ ውሃ ልክ በአንድ በኩል ማጋደል ጀመረ። የማረጋቸው ካልሲዎች እንዳለ ተረከዛቸው ላይ ተበልተው አለቁ። ያኔ ነበር ስንመረቅ ለምን ጥቁር ጋውን እንዳለበሱን የገባኝ። ስራ ስለማታገኙ ካሁኑ እርማችሁን አውጡ ማለታቸው ነበር። የሆነ ቀን እንደለመድኩት ስራ ፍለጋ አንድ ቢሮ ሄጄ ቁጭ ብያለሁ። ሰውየው ከገባው ጀምሮ እኔ ማውራት ትቶ ተሽከርካሪ ወንበሩ ላይ ሆኖ በኃይል እየሳቀ ስልክ ያወራል። ስራ ፍለጋ ከመኳተን የተነሳ ሰውነቴ በመክሳቱ ምናልባት አላየኝ ይሆን እንዴ ስል ጠረጠርኩ። ድንገት በሩ ተከፈተና የሆነ ቲቪ ቻናል ላይ ፕሮግራም ከምታቀርበዋ ልጅ የማይተናነስ ዳሌ ያላት ልጅ ወደ ውስጥ ገባች። ሰውየው ቆይ አንዴ እደውላለሁ ብሎ ስልኩን ዘጋውና ከተቀመጠበት ተነስቶ እንኳን ደህና መጣሽ ብሎ ሞቅ ያለ አቀባበል አደረገላት። ሁኔታውን ላየ የሆነ የሀገር መሪ እንጂ አንድ ግለሰብ የሚቀበል አይመስልም። ጉንጭ ለጉንጭ ተሳሳሙና ቁጭ አለች። ሰውየው ፈገግ ብሎ በቃ ለፎርማሊቲ ያህል ዝም ብለሽ ሲቪሽን አስገቢና ስራውን መጀመር ትችያለሽ አላት። ሙልቅቅ ባለ ድምፅ ግን እኮ ምንም የሥራ ልምድ የለኝም ስራውን ባልችለውስ አለችው። ማንም ከእናቱ ወር ችሎ ይወጣ የለም፣ ቀስ እያልሽ ትለምጃለሽ፣ አይዞሽ አላት። እሺ ተሾመ አለችው ፈገግ ብላ። አንቺ ደግሞ ስንት ጊዜ ነው በሙሉ ስሜ አትጥሪም ብዬ ምነግርሽ ብሎ ተቆጣ። ወይ ተሽዬ ለምዶብኝ እኮ ነው ይቅርታ አለችው። ብዙ ነገር አወሩና መጨረሻ ላይ ተነስታ ጨብጣው ስትሄድ መቀመጫዋን እያየ እንዴት ያለ ቆንጆ ሲቪ ነው ባክሽ አላት። ቴንኪው ብላ የተገላበጠች ከቢሮ ወጣች። ሰውየው ወደ እኔ ዞረና እሺ ዮብ የትምህርት ማስረጃን አይቼዋለሁ፣ የማዕረግ ተመራቂ ነህ፣ ደስ ይላል በጣም አለኝ። እንደዚህ ካለኝማ ሊቀጥረኝ ነው በቃ። በመጨረሻም ተሳካልኝ፣ ስራ አገኘው ብዬ ደስ አለኝና አመሰግናለሁ አልኩት። ወዲያው ነገር ግን ስራው የ6 ዓመት ልምድ ስለሚጠይቅ ልንቀጥር አንችልም፣ አዝናለሁ በጣም አለኝ። ከቅጽበት ደስታዬ ላይ ውሃ ቸለሰበት። እንደ ልጅቷ የማሳየው ቆንጆ ሲቪ የለኝ፣ ምን ላርግ? ዶክመንቴን ተቀበልኩና ያዘንኩ ከቢሮ ወጣው። ከጓደኞቼ ጋር አንድ ካፌ ቁጭ ብለን እያወራን ነው። ወይኔ ዮብ እሺ እኛስ ይቅር፣ አንተ ግን በማዕረግ ተመርቀ መጨረሻ ስራ አጥነት ይሁን አለችኝ ሰብለ። ማዕረጉን አወቀው ያ ጥቁሩ ልጅ አለኝ ሚኪ። ማዕረጉ ነው ያ ሁሌ ከመጨረሻ አንደኛ የሚወጣው ልጅ። እሺ አልኩት። መርካቶ እኮ ያበደ ማከፋፈያ ከፍቶ ሚሊዮነር ሆኗል። አሁን ብታየው አታውቀውም። እንደውም ባለፈው መንገድ ላይ አግኝቶኝ ሻይ ጠጣ ብሎኝ 1000 ብር ሰጥቶኛል። የዛን ቀን የ1000 ብር ሻይ ፍለጋ ከተማውን ሳስሷልኩ ብሎ ሳቀ። ምን አለ በማዕረግ መመረቁ ቀርቶብኝ እንደ ማዕረጉ ደደብ ሆኜ በቀረው ብዬ ክፉኛ ተከዝኩ። የሶስታችንንም ህይወት የሚቀይር አንድ ሐሳብ አለኝ አለች ሰብለ። ምን አልናት። ያው ይህ ህዝብ እንደምታውቁት ከሃይማኖተኝነቱ ባልተናነሰ ማፈንደድ ይወዳል አለች። ግራ ገብቶን እኔና ሚኪ ተያየን። ግራ እንደገባን ገባትና ማለቴ ያው ከእምነት ቤቱ ጎን ለጎን አባብዬ ቤት ምናምን መሄድም ይመቸዋል እና አልኳት ፈጠን ብዬ። እናማ ያው በቃ አንድ ክፍል ቤት ተከራይተን እሱን ስራ እንስራው ምን ታስባላችሁ አለችን። ሶስታችንም ተያየን። ሶስት በአራት በሆነ ክፍል ውስጥ እንደ ገጠር ሙሽራ መጋረጃ ውስጥ ተከልዬ ስራውን ጀመር ነው። ሰብለ ካዳሚ የሆነ ቡና ታፈላለች። ሚኪ ደግሞ ከሚመጡ ሰዎች መረጃ የተቀበለ ለኔ ያቀብለኛል። በአጭር ጊዜ ውስጥ ገበያችን ደራ። ዓመታዊ ግብርም ሆነ ንግድ ፍቃድ የማይጠይቅ ምርጥ ስራውን አገኘሁት። ቤት ውስጥ የማይመጣ አይነት ሰው የለም። የሰውን ክፋትና የጭካኔ ጥግ አየሁበት። እግዚአብሔር ሰውን በመፍጠሩ ተጸጸተ ሚለው ጥቅስ ወለል ብሎ ገባኝ። እግዚአብሔር በባህሪው የሚጸጸት አምላክ ሆኖ ሳይሆን የሰውን የክፋት መጠን የገለጸበት መንገድ ነው። የሆነ ቀን አንዲት ሴት መጣችና
አባብዬ በርሶ መጀን መፍትሄ እንዲሰጡኝ ነው የመጣሁት አለች። እኛ ዘንድ ምንም መፍትሄ የሌለው ነገር የለም። ምንድነው ጉዳይሽ አልኳት። ጓደኛዬን እንዲያሳብዱልኝ ነው ጌቴ አለችኝ። ከዋልኩ። እንዴ ምን አድርጋሽ ነው አልኳት። ምንም አላረገችኝም፣ ግን ዝም ብዬ ሳያት እቀናለሁ። በቃ ታስጠላኛለች፣ እንድታብድ እፈልጋለሁ አለችኝ። ቀስ ብዬ ምን አለ ችሎታው ኖሮኝ አንቺን ባሳበድኩሽ አልኩና እሺ ስልክ ቁጥሯን ስጪኝ፣ በስልኳ ደግምባታለሁ ብዬ ስልኳን ወሰድኩና ሸኘኋት። እሷ እንደሄደች ልጅቷ ጋር ደውዬ እያንዳንዱን ነገር ነገርኳት። በሌላ ቀን ደግሞ የሆነች ሴት መጣችና መጋረጃው ፊት ለፊት ተንበርክካ አባብዬ የቀድሞ ፍቅረኛዬን ድጋሚ ወደ ህይወቴ ከመለሱልኝ እዚህ እርሶ ካዳሚውኝ ያገለግሎታለሁ አለችኝ። መሄድ ያለበትን እንሸኛለን፣ የሚመለሰውን እንመልሳለን። እኛ ዘንድ ምንም የማይቻል ነገር የለም። ለመሆኑ ግን ለምን ድጋሚ እንዲመለስ ፈለግሽ አልኳት። ይኸውልዎት አባብዬ ፍቅረኛዬ ስሙ ማለቴ የቀድሞ ፍቅረኛዬ ስሙ ኢዮብ ነው። ከዩኒቨርሲቲ በማዕረግ ነው ተመርቆ የጨረሰው። ነገር ግን ስራ በማጣት ከጫማው አልፎ ተረከሱ እስኪያልቅ ድረስ ነበር ሲኳተን የኖረው። እኔ ደግሞ ያከከም ያኖረኝ እንደው እንዳልወድም በዛ ምክንያት ተለያየን አለችኝ። የራሴን ታሪክ ቃል በቃል አወራችልኝ። በመጋረጃ በኩል አጮልቄ ሳያት የቀድሞ ፍቅረኛ የማስተዋል ናት። ከዋልኩ። ድንጋጤን ተቆጣጥሬ ወደ ቦታ የተመለስኩና እና ታዲያ አሁን ለምን ድጋሚ ወደ ህይወትሽ እንዲመለስ ፈለግሽ አልኳት። አሁንማ ምን አይነት ስራ እንደሚሰራ እንጃ፣ ግን በጣም ቱጃር እንደሆነ ሰምቻለሁ። እሱን መልሰው የኔ እንደሚያረጉ ስለምተማመንቦት እችን እጅ መንሻ ሽቶ ሰጥቼዎታለሁ ብላ በሚኪ በኩል ሽቶ ላከችልኝ። ሽቶውን ሳየው የሆነ ቀን ለልደቷ ተበድሬ ራሴ ገዝቼ የሰጠኋት ሽቶ ነው። ራሴን መቆጣጠር አቃተኝና አንቺ ቅሌታም ብዬ መጋረጃውን ገልጬ ወጣው። እዛው በተንበረከከችበት ሽቅብ እያየችኝ ኢዮብዬ አለችኝ። ምን አባሽ ላርግሽ የተቅለሰለሰች። እንደዚህ አይነት ስራ እኮ እንደምትሰራ አውቃለሁ። አባት ጋር ወስጄን ሳላስገባ እኮ ነው የመጣሁት። በልና እንሂድ የኔ ፍቅር አለችኝ። ብልጥ ለመሆንና ነገሮችን ለመሸፋፈን ያደረገችው ጥረት ይበልጥ አናደደኝ። ጀበናውን ከምድጃው ላይ አነሳውና ቀስ እያልኩ ወደ እሷ ተጠጋው። በእርግጥ ንስሐ ከመግባቴ በፊት እሷን ልክ ማስገባት ሳይኖርብኝ አይቀርም።